ዳኒ ምንም አላውቅም። በሞት መንጋጋ ውስጡ ነው በር ሰብረው ህይወታቸውን አደጋ ውስጥ ላይ ያዳኑኝ ሰዎች አሉ። እነሱንም ሂጄ ማመስገን ይኖርብኛል። ግቢ ሰብሮ ነው ያስወጡሽ? አዎ ላታምን ትችላለህ፣ ግን ደግሞ ልሞት ደቂቃዎች በቀሩኝ ሰዓት ነው መታ ያዳኑኝ። ትህትና የምትሄጂበት እስከምታገኝ ድረስ እኛ ጋር ትኖሪያለሽ ማለት ነው። የዝና ትህትና መፈለግ እንደቀጠለ ነበረ። ቢሆንም ግን ትህትናን ሊያገኛት አልቻለም። እሷን በማጣቱና ተስፋ በመቁረጥ እንግዲህ ወደ ነበረበት ቦታ ተመልሶ ሄዷል ማለት ነው። ቢሆንም ለጊዜው የራቀ ቢመስልም ግን የእሱ ጠባቂዎችና የእሱ ግብረ አበሮች አካባቢውን እንዲከቡትና እንዲቆጣጠሩት ነግሯቸው ነው የሄደው ማለት ነው። ትህትና እንግዲህ አምልጣለች ማለት ነው። እንግዲህ አብርሽንም እያመሰገነችው ትገኛለች። እንደዚሁም ደግሞ እናንተ ብቻ አይደላችሁም ለእኔ ውለታ እየዋላችሁልኝ፣ መድብል ነው ከብዙ ከሞት አፋፍ ላይ ያወጣኝ፣ ልሞት ደቂቃዎች በቀሩኝ ሰዓታት ውስጥ ገብቶ ነው አጥር ሰብሮ በር ሰብሮ ያስወጣኝ እና እሱንም ላመሰግነው ይገባል እያለ ትገኛለች ማለት ነው። አብርሽም እንግዲህ አንቺ ብቻ አይደለሽም እኛም ልናመሰግናቸው ይገባል እያለት ይገኛል ማለት ነው። እና እንግዲህ መዝብል ብዙ ዋጋ ከፍሎ ነው እችን ልጅ ያስመለጣት ማለት ነው። እና ግን እስካሁን ድረስ ትህትና የት እንዳለች አያውቁም ማለት ነው። እነሱ ራሱ እችን ልጅ ማግኘት አለብን፣ የት ነው የገባቸው፣ ምን ሆና ነው እነሱ እጅ ገብታ የሆነ በድጋሚ እያሉ እንግዲህ ከብሩክ ጋር እየተጨነቁበት ያሉበት መንገድ ነው የሚታየው። ና ትህትናም ግን እነሱ ረስታቸው አይደለም፣ ያው ነገሮቹ አጣብቂኝ ውስጥ ስለነበረች ነው ማለት ነው። እና እንደዚሁ እንግዲህ የሄዱ መስለውም እሷ ስትወጣ ጠብቀው ያው እንደገና በር ሰብረው ገብተውባቸው ነበረ። ቢሆንም እንግዲህ ትህትናም ተደብቃ ነበረ። አብርሽና እንግዲህ ሰካራሙ ሰውዬም ያው ግብ ግብ ለመቅጠም ሞክረው ነበረ ዝናን እና እንግዲህ እነሱ ያው ከአንዳንድ ጥፊ ያላለፉም ማለት ነው። እና ተንከሲስ እንግዲህ እኔን ይግደለኝ በቃ በማለት ወደ እሱ ሲሄደው ወደ ታች እግሩ ይዞ ነበር የዘቀዘቀው ማለት ነው። እና እንደዚሁ እንግዲህ ተንከሲስ ልብ ያለው ይመስላል፣ ያው ቁመቱ አጠረበት እንጂ ማለት ነውና ዝናን ወርውሬ እመታለሁ በማለት ነበረ እንግዲህ መሳይን አናቱን ያለው በጫማ ወርውሮ ማለት ነው። እና ነገር ግን መጨረሻ ላይ ሁላችሁም ታልቃላችሁ፣ አለቃችሁም፣ እች ልጅ እዚህ ቤት ነች ያለችው ተናገሩ ነበር የተባሉት። እና እንግዲህ ግሌ ነበረች እና አቤት ነች ያለችው ብላ ይዛቸው እየመጣቸው ማለት ነው። እና እንግዲህ አብርሽም ከወደቀበት ሲነሳ አንድ አይኑን በእጁ በመያዝ የተመታው እንግዲህ አንቺ ግሌ ልጅቷ እዚህ ቤት እየሌለች እዚህ ነት ያለችው ብለሽ ይዘሸችው የመጣሽው ለምንድን ነው ነበር ያለት። እና ግሌም እና ታዲያ እንገልሻለን ሲሉኝ ምን ላድርግ ልሞት እንዴ ነበር ያለችው። እና እንግዲህ ነገሮቹ ምንም እንዳልተፈጠረ ምንም እንደማያውቁ አስመስለዋል ማለት ነው። እና ስለዚህ ካሌብ ሞሲሳም እንግዲህ እየደወለ ዝና ላይ አዋረድከኝ በተከበርኩበት አገር እና በጣም አዋረድከኝ፣ ያኮራከኝን አለም አዋረድከኝ እያለው የሚገኘው ና እሱም እንዴት ምን ላርግ እኔ 2 ቀን ሙሉ እንቅልፍ አልተኛው አልበላው አልጠጣው እና እየፈለግኩ ነኝ፣ ከዚህ በላይ ምን አድርገን የምትለኝ በቃ የራሷ ጉዳይ እንዳለ ጨርሳችኋለሁ በማለት እንግዲህ በመናደድ የሽጉጡን ደቅኖባቸው ነበር ሁሉም ሊፈጃቸው። ነገር ግን መለስ ብሎ ሲያስበው ያው ጥሩ እንደማይመጣ ስላስበው ነው የተዋቸው ማለት ነውና እንግዲህ ተስፋ በመቁረጥ ትቷቸው ወጥተው ሄዷልና ስለዚህ አብርሽ ደግሞ የቤቱን ቤተሰብ ሁሉንም ሰብስቦ እያኖራቸው ያለው እሱ እንደሆነ መጠን ጥያቄ እያቀረበላቸው ነበር ለሁሉም ማለት ነውና ሰብሰብ በርግቶ ትህትና እዚህ ቤት ትቀመጥ ወይስ ትሄድ፣ ሁላችሁም እጅ እያወጣችሁ እያንዳንዳችሁ ተናገሩ በማለት ነበር እንግዲህ ጥያቄ የጠየቃቸውና እንግዲህ ተንከሲስም እንደኔ ቢሆን ብትሄድ ይሻላል፣ ምክንያቱም ጋለሞ ይህን ሁሉ ሰው ቀብሮ አይችልም በአንድ ቀን፣ እሱ እንደዚሁ መቅበር ይወዳል። ስለዚህ ትሄድልን፣ እኛ መኖር እንፈልጋለን፣ ኖረን አልጠገብንም ነበር ያለውና ጋለሞም እንግዲህ አዎ ብትሄድ ይሻላል፣ እኛ ኖረን አልጠገብንም፣ እኔም ገና ብዙ መቀብረው ሰው አለኝ። ሰው መቅበር እኮ ደስ ይላል። ሰውን ስትቀብር እኮ ነው እንደምትሞት የምታውቀው፣ ማንነት የምትጠላው እንደምትሞት የምታውቀው። እኔ ሰው ብቻ አይደለም ስቀብር ምለው ተንኮልን፣ ውሸትን፣ ብዙ ነገሮችን፣ ሌብነትን፣ ደግነትን፣ መልካምነትን ብዙ ነገሮችን ነው ስቀብር የምለውና ስለዚህ ጠላ መጥመቅ የምትችል ከሆነ ትቀመጥ፣ ካልቻለች ግን ትሄድ ነበር ያለውና
መሳይ ግን ደግሞ ምንድነው ያቀረበው? እንግዲህ አንድ ጥያቄ የስ ኦር ኖ በማለት መለሰልኝ። ልጅቷን ትወዳታለህ ወይስ አትወደውም የሚል ጥያቄ ነው የጠየቀው ተንከሲስ ማለት ነው። እና መሳይ አብርሽም ምን አይነት ጥያቄ ነው? ትወዳለህ አትወድም፣ ትወዳታለህ አትወዳትም ማለት ምን ማለት ነው? እች ልጅ እኮ የመጣችው ትናንትና ነው። ደግሞ ሰውነቷ ሁሉ ታያታለህ፣ ሰው ርቧታል፣ ድርቅርቅ ብላለች፣ በጣም ከስታለች። ስለዚህ እንዴት ምን አይነት ፍቅር ነው ከሷ የሚይዘኝ ነበር ያለውና እንግዲህ እንደዚህ እንደምንመለከተው ከሆነ መሳይ ምን አስቦ ነው ሁላችንም ጥርጣሬ ውስጥ አስገብቶናል ማለት ነውና፣ እሺ ይህ ጥያቄ ይሄ ብቻ ነው፣ እንደዛ ከሆነ ትቀመጥ ነበር ያለው። ጨርሻለሁ ተቀመጥ። ስለዚህ ተቀመጠ የተቀመጥ ከሄደችም ትሄድ ነበር ያለው መሳይ ማለት ነውና፣ ስለዚህ ግሌና ትህትና ደግሞ ኩሽና ነበሩና እሷም አብርሽዬ ህይወቴን አተረፈልኝ በጣም ነው የማመሰግነው ስትል እንግዲህ ግሌም ሁለተኛ አብርሽዬ እንዳትዪ አብርሽዬ የምለው ከሴቶቹ እኔ ብቻ ነኝ፣ አንቺ አብርሽ ነው የምትይው። ሁለተኛ አብርሽዬ ስትይ እንዳልሰማሽ ነበር ያለቻት እና እሷም እሺ ይቅርታ ተሳስቼ ነው እያለች እንግዲህ በተደጋጋሚ አብርሽዬ ስትል ነው የሚታይባት ማለት ነውና ስለዚህ እንደዚሁም ያሳለፈችውን ታሪኳን የህይወት ታሪኳን እያንዳንዱን ነገር እየነገረቻት ነበርና ግሌም እንግዲህ የእሷን ህይወት ታሪክ በመስማት እያለቀሰች ነበር ማለት ነውና እኔ እኮ በጣም ነው እያማረርኩ ያለሁት። እኔ አንቺን ግማሽ እንኳን አላሳለፍኩም መከራና ጭንቀት፣ አንቺ ብዙ መከራና ጭንቀት አሳልፈሻል። እኔ እኮ ፈጣሪን በጣም እያማረርኩት ነው ነበር ያለቻትና እሷም ይሄ ግሌ ሁሉን እኮ አልነገርኩሽም፣ ግማሹን ነው የነገርኩሽ ሁሉም በነገርሽማ ምን ልትይ ነበረ? ጭራሽ ብዙ ነው በቃ ታዩ እንዳትነግረኝ ነበር ያለቻትና እንግዲህ በዚህ መሀል አብርሽ መጥቶ ያው ጥያቄ ልጠይቃችሁ ነው እጅ ብልጫ እያየው ነው ነበር ያለውና እሺ አብርሽዬ ነበር ያለችው። ያኔም እንግዲህ እሷም ማለት ትህትና እንግዲህ አብርሽዬ አትብዬሻለሁ አንቺ ሴትዮ እንዴ አሰሚው እንዴ ስለ እሺ ይቅርታ ነበር ያለችውና ስለዚህ ትህትና ዛሬ ነገ ሄዳለሁ እያለች ነው። የምትሄድበት ቦታ ግን የላትም። ግን እኛን አለማስቸገር ነው ሄዳለሁ የምትለው። ስለዚህ አንቺ ምትያለሽ ከሌሎቹ ወንዶች እጅ ተቀብዬ መጥቻለሁ፣ ሀሳብ ተቀብያለሁ፣ አንቺ ምትያለሽ ነበር ያላትና ትህትን እንግዲህ ግሌም ማለት ነው። ግሌም ያው ግን አብርሽዬ ስትልክ አቤት እማትላት ከሆነ እሷም አብርሽዬ ብላ እማትጠራ ከሆነ ቃል ምትገባልኝ ከሆነ እኔ ችግር የለብኝም ትኑር ነበር ያለችውና አብርሽ እንግዲህ በጣም ነው ደስ ያለውና አዎ ትህትና ከዛሬ ጀምሮ እዚህ ቤት ነው የምትኖሪው፣ ቤተሰቦችሽን እስከምታገኝ ነገሮች እስከሚተካከሉልሽና የምትሄጅበት ቦታ እስከምታገኝ እዚህ ቤት ነው የምትኖሪው፣ የትም አትሄጂም ነበር ያላትና እንግዲህ እሷም በጣም ደስ በማለት እንግዲህ ቀፍ ነበር ያደረገችውና ጥምጥም ምትልበት ያው ግሌ እንግዲህ መመሲዋን ይዛ ከጀርባ ቆማ ነበር፣ ለመምታት ሙከራ እያደረገች ነበርና አብርሽ ግን ተይ ቆይ አንዴ ባክሽ እያላት በምልክት ያው እያሳያት ነበር ማለት ነውና ትህትና እንግዲህ ሰው ይናፈቃት የሰው ፍቅር ይናፈቃት ለወራት በአውሬዎች እጅ ተይዛን የቆየችውና እንግዲህ እሷን ብላለች ጠበቃው ራሱ ሰው ሆኖ እሱ ራሱ ሊደፍራት ሙከራ አድርግቶ ምንድን ያለችው መጨረሻ ነገ ነው ትሞቹ ስትባል ከመሞቴ በፊት ለመጨረሻ ጊዜ ሰው አንተን ነው ያየሁት ነበር ያለችው ጠበቃውና ዝና እኔ ሰው አይደለሁም ነበር ያላትና አይ አንተ ሰው አይደለም አውሬ ጨካኝ ምንም የሰው ምልክት የለብህም ጠበቃውን ብቻ ነው ሰው ያየሁት ነበር ያለችውና እንግዲህ ቢሆንም ስልኳንም ያው ስልኩንም ከሱ ላይ ነው ሰርቃ ያው የጠበቃውን ስልክ ነው ወስዳ ደውላ ማምለጥ የቻለችው ማለት ነው። እውነትም ሰው ነው በቃ ምንም ያው ልክስክስም ቢሆን የሴሰኛም ቢሆን ግን ያው እሱ አስቡበትም ባይሆን በድንገትም ቢሆን ያው የትህትና ህይወት መትረፍ ይችላል ማለት ነው። እና እንግዲህ ትህትና ፈጣሪውን እያመሰገነ ፈጣሪ ይቅርታ አንተ የለህም ብዬህ ነበረ፣ ብዙ አማረር የለህ ነበር፣ ነገር ግን አንተ ታምረህን ታሪክህን አሳይተኸኛል። ለመሞት ደቂቃዎች ሰከንዶች ሲቀሩኝ ከሞት አፋፍ ላይ ያስመለጥከኝ፣ ለካ ይህንን አዘጋጅተህልኝ ነበር፣ ለወራት ሰቃይ ነበርኩትኝ እና በጣም አመሰግናለሁ ፈጣሪ እያለ እንግዲህ ለፈጣሪዋ ምስጋና እያቀረበች ትገኛለች ማለት ነው እና ነገር ግን ሁሉም ሰው ተኝቶ መሳይ የሚባለው ሰውዬ ያው ሳሎን ላይ ቁጭ ብሎ አልተኛም ነበረ። ተንከሲስም ለምንድን ነው የማተኛው ሲለው አልተኛም፣ አንተ ለምን አተኛም? እኔም አልተኛም። ምን እንደምጠብቀው ደግሞ 10 ጊዜ ወደ ትህትና ክፍል እያየህ ነው፣ በሩን ታያለህ፣ ምንድን ነው ችግርህ ነበር ያለውና እሱም እንግዲህ ደስ አላለውም ሁኔታው። ከዚህም በፊትም ያው የግሌን ለመድፈል ሙከራ ግቷ ወይ ደፍሯል ይመስለኛል። እና እንግዲህ እሱ አዝማሚያው ደስ ስላላለው እንግዲህ ተንከሲስ ሮጦ ለአብርሽ ነው ይሄ ሰውዬ ይሄ ውሻ ምኑም ደስ አላለኝም ግሌን እንዳደረጋት ትህትናንም ሊያደርጋት ነው ነበር ያለው። የትኛው ውሻ ሲለው እንግዲህ መሳይ ነው፣ ጭራ የሌለው ውሻ ከመሳይ ውጭ እዚህ ቤት አለ እንዴ ነበር ያለውና እንግዲህ እሱም እውነትም
ተንከሲስ አልተሳሳትም፣ ልክ ነው ማለት ነው። እና እንግዲህ ተንከሲስ የተኛ መስሎት ነበር እና ወደ ትህትና ክፍል እያመራ ይገኛል መሳይ ማለት ነው። ትህትና ክፍል ሄዶ እንግዲህ ቀስ ብሎ ገብቶ በተኛችበት ቀስ ብሎ እንግዲህ የለበሰችውን የብርድ ልብሷን እያነሳ ነበር። ምን ለማድረግ አስቦ ነው? ሊያውራት አስቦ ነው ወይስ ሊደፍራት አስቦ ነው? ለሁላችንም ጥያቄ ፈጥሮብናል። ትህትና ምንም መሆን የለባትም ከነኛ ከአውሬዎች እጅ አውጥታ ወጥታ ደግሞ ሌላ አውሬ እጅ መግባት የለባትም። እንግዲህ አብርሽ ይደርስበታል። ምን ይፈጠር ይሆን? አብርሽ ግን ሁላቸውንም አይምራቸውም። ትህትና የሆነ ነገር ለማድረግ ቢሞክል መሳይ ያው ሁለቱ ይጣላሉ ማለት ነው። ምክንያቱም አብርሽ ነው እነሱን እዛ ሰባስቦ እያኖራቸው ያለው ከግሌም ጀምር ማለት ነው። መንገድ ላይ ቤተሰቦቻቸውን አጥተው ሲያለቃቅሱ ቤተሰብ አልባዎች ናቸውና ሁሉንም ሰባስቦ እያኖራቸው ያለው አብርሽ ነው ማለት ነው። እና አብርሽ ግን ትህትናም የወደደችው ትመስላለች፣ እንደዚሁም ደግሞ የግሌም ትወዷለች ማለት ነው። እና እንግዲህ እሷን ብለው ነበረች ልጅ እንዴት ነው ትወድሃለች መሰለኝ ብትለው በይሷ በክሽን ጭወት ነው እንጂ ፍቅር አታውቅም ነበር ያላትና፣ ነገር ግን እውነቱን ለመናገር የግሌ ትወደዋለች አብርሽም ማለት ነው። እና መጨረሻው እንግዲህ ምን ይፈጠራል? አብርሽ ይደርስበት ይሆን? እንግዲህ ምንድን ነው የሚፈጠረው? ቀጣይ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።